መሻትን አለመግዛት አዋራጅ ነው። ሰይጣን ልክ ወደ ክርስቶስ እንደመጣ ሁሉ ከፈተናዎቹ ጋር በብርሃን መልአክ ተመስሎ ወደ ሰዎች ይመጣል። ሰዎችን በፈተናዎቹ ለማሸነፍና ሕይወቱን በማጥፋት ድል ለመቀዳጀት እንዲያስችለው በአካልና በሞራል የደከመ እንዲሆን ለማድረግ ሲሰራ ነበር። በዚህም ሰው ውጤቱን ሳያገናዝብ በምግብ ፈተና እንዲሸነፍ በማድረግ ተሳክቶለታል። እግዚአብሔር የሰጠውን የአካልና የአእምሮ ኃይላትን ካዳከመ በኋላ ሰው እግዚአብሔር የሚጠብቅበትን ኃላፊነቶች በትክክል መፈጸም እንደማይችል ሰይጣን በደንብ ያውቃል። አእምሮ የአካል መዲና ነው። መሻትን ካለመግዛት የተነሳ ነገሮችን የሚያገናዝቡ ክፍሎች ሲደነዝዙ ዘላለማዊ ነገሮችን መለየት አይችልም። ሰው የማንነቱን ሕግ እንዲጥስ እግዚአብሔር አይፈቅድለትም። ነገር ግን ሰው መሻቱን ካለመግዛት የተነሳ ለሰይጣን ፈተናዎች በመሸነፍ የከበሩ የአካል ክፍሎቹን ለሳይንሳዊ የምግብ ፍላጎቶችና ስሜቶች ተገዢ ያደርጋል። እነዚህ ፍላጎቶችና ስሜቶች የበላይነትን ሲያገኙ ለከፍተኛ እድገት መብቃት የሚችሉ የአካል ክፍሎች ያሉት ከመላእክት ትንሽ ዝቅ ብሎ የተፈጠረ ሰው ለሰይጣን ቁጥጥር ራሱን አሳልፎ ይሰጣል። ሰይጣን በምግብ ፍላጎት ግዞት ውስጥ ያሉትን በቀላሉ ያገኛቸዋል። መሻታቸውን ካለመግዛታቸው የተነሳ ከአካል ከአእምሮና ከሞራል ኃይሎቻቸው አንዳንዶች ግማሹን፣ ሌሎች ደግሞ 2/3ኛውን በመሰዋት የሰይጣን አሻንጉሊቶች ይሆናሉ። የሰይጣንን ወጥመዶች ለይቶ ለማወቅ የጠራ አእምሮ እንዲኖራቸው የሚፈልጉ ሰዎች የምግብ ፍላጎታቸው በአእምሮና በህሊና ቁጥጥር ስር መሆን አለበት። የክርስቲያን ባህሪን ፍጹም ለማድረግ የግብረ ገብና ከፍ ያሉ የአእምሮ ኃይሎች ብርቱ ውሳኔ አስፈላጊ ነው። የአእምሮ ብርታት ወይም ደካማነት በዚህ ዓለም በሚኖረን ጠቃሚነታችንም ሆነ ለመጨረሻ ድነታችን የሚያደርገው እጅግ ብዙ አስተዋጽኦ አለው። በአካል ተፈጥሯችን ውስጥ ላለው የእግዚአብሔር ሕግ እየታየ ያለው ድንቁርና ወይም ግንዛቤ ማጣት የሚያስቆጭ ነው። ማንኛውም አይነት መሻትን አለመግዛት የአካልን ሕግ መተላለፍ ነው። የአእምሮ አለማሰብ በአስፈሪ ሁኔታ እየጨመረ ነው። ኃጢአት ሰይጣን በላዩ ከሚያሳርፈው የብርሃን ሽፋን የተነሳ ማራኪ ሆኗል። ሰይጣን የክርስቲያን ዓለምን እንደ አሕዛብ በባህል ተጽዕኖ ስር አድርጎ በየዕለቱ ልምምዶቻቸው መያዝ ሲችልና የምግብ ፍላጎት እንዲገዛቸው ሲያደርግ በደንብ ይደሰታል። የአእምሮ ማስተዋል ያላቸው ወንዶችና ሴቶች በማንኛውም አይነት መሻትን ባለመግዛት ምክንያት የግብረ ገብ ኃይሎቻቸው እንዲደነዝዙ ሲያደርጉ በአብዛኛው ልምምዶቻቸው ከአሕዛብ የሚሻሉት በጣም በአነስተኛ ደረጃ ነው። ሰይጣን ሰዎችን የአካል የአእምሮና የግብረ ገብ ጤንነትን ችላ እንዲሉ በማድረግ ከሚያድነው ብርሃን ወደ ባህልና ፋሽን ያለማቋረጥ እየሳባቸው ነው። ታላቁ ጠላት የምግብ ፍላጎትና ስሜት የበላይነትን ከያዙ የአካል ጤንነትና የአእምሮ ብርታት በራስ ደስታ መሰዊያ ላይ እንደሚሰው ያውቃል። በዚህ ሁኔታ ሰው ወደ ፈጣን ጥፋት እንዲደርስ ያደርጋል። የሰለጠነ የአእምሮ ልጓሙን በመያዝ እንስሳዊ ዝንባሌዎችን ከተቆጣጠረና በግብረ ገብ ኃይሎች ስር ካደረገ ፈተናዎቹን በመጠቀም የማታለል ኃይሉ በጣም አነስተኛ መሆኑን ሰይጣን በደንብ ያውቃል። በክርስትና ዓለም ውስጥ ካሉት ሰዎች አብዛኞቹ ራሳቸውን ክርስቲያኖች ብለው የመጥራት መብት የላቸውም። ልምዶቻቸው ከመጠን ያለፈ አኗኗራቸውና ለአካሎቻቸው ያላቸው አጠቃላይ አያያዝ የአካል ሕግን የጣሰና ከመጽሐፍ ቅዱስ መስፈርት ተጻራሪ ነው። በሕይወት ጉዟቸው ለአካል ስቃይና ለአእምሮ ለግብረ ገብ መላሸቅ እየሰሩ ናቸው።